ተኩስና ግደልኝ እንከው ወይኔ ጉዳችን ፈላ አባዬ ሊወስዱት ነው እንደመጡት ለምጠይቅሽ ጥያቄ ቀጥተኛ መልስ ስጪኝ ካልሆነ ወደ ፖሊስ ጣቢያ ልወስድሽ እገደዳለሁ እኔ ፈራለሁ ነግሬሻለሁ ምንም አይነት ስህተት አልፈልግም ባንቺ ጥፋት ብታሰር አለቀሽ ያ ነፍሰ ገዳይ ብሩክን አሳሰሩ ምን ከሱም ብሶ ያሱት ሮባ ቢንጎ ይውል እኔን ስለገደልከኝ ወንድም ተመልሶ አይመጣም ባይመለስስ የወንድሜ ደም ፈሶ ይቅር እኔ በህይወት እያለሁ እኔው በቀልለታለሁ ጓደኛዬን በማያገባው ጉዳይ አንዴ ነጥቀኛል በጣም አይደል የምትዋደዱት እና ለምን ትፈራለህ ቃታውን ሳብና ተኩስ ይውል አልፈራም ተኩስ አትጩ አይቀርልም ጓደኛዬን እንደሆነ አንዴ ያጥቻለሁ ተኩስና ግደልኝ እንከው ተኩስ ና ወንድሜ ሮባ እኔ ግን አሁን ሁሉም ነገር እየተገለጸልኝ ነው ምንድነው እሱ ዳጊ ባለፈው አባዬን ለምን እንዳነቀው ማነቅ ለዚህም ደርሷል አይ አንቺ ምን አይተሽ የሆነ ነገር እንዳለ ግን እየተሰማኝ ነው ያንቺ ስሜት ደግሞ እቀጣጣ ቆይ አባዬን ነፍሰ ገዳይ ብለሽ ነው የምታምኚው ናቲን እኮ በጣም ነው የሚወደው እኔን እኮ ቁጭ አርጋችሁ ባይተዋር አረጋችሁ ለምን ድምጻችሁን ከፍ አርጋችሁ አታወሩም ምንድነው የምታወሩት ቆይ ጌታቸው የት ሄዶ ነው አሁን ዳይ በጣም ይቅርታ ቆይ ለምን ነው ይቅርታ የምትጠይቀው እንዴ ይውል ቢውስ ላይ በጣም ደስ ብሎኛል እሺ ሮባ እኔ እኮ በፍጣሪ ቸርነቱ ነው እንጂ ተረፈት መዘፈነስ ወርዱ ወይኔ እስቲ ጋር ምን ደምታል እኮ አው ለእናንተ ከደወልኩላችሁ በኋላ ድንገት ከቀራችሁ ብሎ እኔ እንደማሳይ አስቀመጠኝ ከዛ በኋላ ሽጉጡን ማን ቦታ ነጣጥሮ ተኮሰ ጆሮዬ ላይ ነው የጨረፈኝ ሌላ ቦታ ነው ደህና ነኝ ትንሽ ደም ሮባ ይሁሉ ጥፋት ነው ወንድሜ የኔ ጥፋት ነው ይቅርታ አድርግልኝ እሺ ይቅርታ አድርግልኝ እንደዛ ማለት አልነበረብኝም ደህና ነው በቃ ወደ ቤት እንሂድ አፍጥር አሁን ለዛ ሰውዬ ደውሉለት ለማን ለአባታችሁ ነው እነዚህ ፖሊሶች ድጋሚ እዚህ መምጣት የለባቸው እነሱ መጡ ቀሩ ምንም ይጨመር ነገር የለም ዝም በይ አንቺ ሳታውቂ ዝም ብለሽ አታውሪ ግን ምን ይፈጠራል መቼስ የፍተሻ ወረቀት አምጥተው እንደማይፈትሹን ተስፋ አደርጋለሁ እና ምን ጨነቀሽ ዳዊስ የደበቅሽ ጎረምሳ አለ ክፍልሽ ውስጥ ደግሞ ያስፈቀድሽ አንዳንድ ነገሮችን የጋራ ክፍላችን ነው እባክሽ ዝም በይ እዛ ምን ትመስላለች በእናታችሁ እኔን ዝም በይ ጀመራችሁ እንዝንዛችሁን አሁን ከፊቴ ዞር በሉልኝ ግን አባዬ ቢሰማ ምን የሚል ይመስላችኋል እኔ የላችሁም እንዴ መደበቅ እኮ ከወንጀል አይተናነስም ጭራሽ ወንጀሉን ያከብደዋል ተከተለኝ ደግሞ ሮባ ደህና ነህ አይደል ደህና ነኝ በቃ ብሩክ አንተ ብትሄድ ይሻላል እንደዛ ይሻላል አዎ እዚህ መሆነ እኔንም ሌላ ችግር ውስጥ ነው የሚከተኝ ሲቀጥል ደግሞ እዚህ ቤት ያለ ሰው ሁሉ አንተ መግደል የሚፈልግ ሰው ነው ስለዚህ ብትሄድ ይሻላል አዎ ዳጊ እውነቱን ነው በቃ ብሩክ እኔ ደህና ነኝ አንተም ራስን ጠብቅሽ እሺ አይዞህ በቃ በርታ ብልሽ አደራ አንተ ጠንቅቅ ችግር የለውም ይኸውልህ ሮባ ከልቤ ነው ስለ ሁሉም ነገር ይቅርታ ልጠይቅ እፈልጋለሁ ኧረ ዳጊ ምን ሆነ ነው በእናትህ በጭራሽ እንዳያሳስብ ምንም አላደረግሽም እንጂ
አቤት። መጣ እንዴ? እኔ እኮ የሆነ ድምጽ የሰማው መስሎ ነበር የመጣሁት። እንትን ነው ሮባን አገኘሁትና ወደ እኔ ጋር እኮ ላምጣው ብዬ ነው። የምር ደህና ነው? ታዲያ የት አገኘኸው? እንትን ምን መሰለሽ አሞት ነበርና ሆስፒታል ወድቆ ሰው አግኝቶት አስገብቶ አይደለ? አሁን ግን ደህና ነው። በቃ በኋላ መልሼ እጠይቀዋለሁ። አሁን ለማሚ ልንገራት። አይዞህ ወይ ጉድ! እንዴ ራሲ የመጣሽ እንዴ? አዎ መጣሁ። እሺ አነ እናትሽ መጣችልሽ፣ ደስ አለሽ አይደል? እንዴት ነው ዛሬ እግራችሁ ከቤት ሳይወጣ ዋለ ማለት ነው አይደል? አይ ጉድሽን አልሰማሽ አሉ። እስቲ ተቀመጥ መጀመሪያ። አመለ ምንድነው ሰው ገና ከመግባቱ ማሸሞር? ምን አልከኝ? ምንድነው ምን ሆነሽ ነው? ምንድነው አለ? ምንድነው እሱ? ማን ያመጣው? ፖሊሶች መጥተው ነበር። ፖሊሶች? ሲጀመር ማን ነው ሄዶ ያመለከተው? ሳትጠይቅ ልጅቷ ይዛቸው መጣች። በል ሂድ ወደ ጓዳ፣ ከቻልክም በጓሮ ወጣ። እንዴ ወይኔ ጉዳችን ፈላ። አባዬ ሊወስዱት ነው እንዴ የመጡት? እንዴ ይሄ ሰው አትሸሽ በይው። ቁጭ በልና ነገር ያብርድ። እና ባቢ ወንጀሉን ፈጽሞታል ማለት ነው? እንዴት? እና ለምንድን ነው የሚሸሸው? እሺ ወይ ሂዱና እዚህ ነው ብላችሁ አስይዙት። እንደምን ዋላችሁ? አቶ ጌታቸውን ፈልገናቸው ነበር ለጥያቄ። የት አለ? እዚህ አልመጣም። ትንሽ እኮ ስለሚያመኝ የማስታወስ ችግር አለብኝ። እችን አምናችሁ ነው እንደ የመጣችሁት? እች እኮ እኛ ለነፍሳችን ብለን ነው እኮ ያስቀመጥናት። ከፈለጋችሁ ቤቱን ሙሉ ፈትሹ። አመጣጤ እዚሁ ባላችሁበት የሁላችሁንም ቃል ለመውሰድ ነው። ምን ደህና ሰው አለ ብላችሁ ነው? እነሱም ልጆች ናቸው። እኔም ዛሬ ነው የመጣሁት። መርዶውንም አሁን ነው የሰማሁት። ገና እምባዬ እንኳን አልደረቀም። ይህ ግዴታ ነው። ከልጆቹ እንጀምራለን። አንዳችሁ እዚህ ቅሩና ሌሎቻችሁ ውጡ። ምን አልከኝ? ሌሎቻችሁ ውጡ። እኔ እፈራለሁ። አይዞሽ አመለ፣ ነይ እንውጣ። ለምንድን ነው እኔ ገብቼ የምተኛው? አልተኛም እኔ። ነይ ግድ የለሽም እንውጣ። ሀና ምንም ሳትፈሪ የምታውቂውን ነገር መልሽላት። እንውጣ። ምንድን ነው እሱ? ግድ የለሽም። ምንድን ነው ሰው ቤት ምንድን ነው እሱ? ተረጋጊ። ሞተ በተባለበት ወቅት የት ነበርሽ አንቺ? ኧረ እኔ ምንም አላውቅም። መተው እኮ ነው የነገሩን። ለምትጠይቂው ጥያቄ ቀጥተኛ መልስ ብቻ ስጪኝ። ደግሜ ልጠይቅሽ፣ ሟች ሲሞት የት ነበርሽ? እኔ መች እንደሞተ በምን አውቃለሁ? ከእንቅልፌ ስነቃ ሞቷል አለኝ። በቃ ህልም እስኪመስለኝ ድረስ እስካሁን ድረስ ግራ እየተጋባው ነው። ወይዘሪት ሀና፣ ለምጠይቅሽ ጥያቄ ቀጥተኛ መልስ ስጪኝ። ካልሆነ ወደ ፖሊስ ጣቢያ ልወስድሽ እገደዳለሁ። ወይኔ ወንድሜ፣ ወይኔ ወንድሜ፣ ወይኔ ልቤ ልትፈነዳ ነውማ። እኔ እናትሽ ወንድሜን የት ጥላችሁት ነው? የት ነው የሰደዳችሁት? ኧረ እስቲ ዝም እንበል። ወስዶ መስጠት እኮ ነው የቀረን እና ዝም ብዬ መቀመጥ አለብኝ እንዴ? ሰው አይደል እንዴ የጠፋ? ወይኔ እኔ ነኝ። እስቲ ዝም በሉ። ምን ሆናችሁ ነው እንዴ? በሁሉ ጓሮ ሂድና ተደበቅ አላልኩ? ውጭ ሌላ ጥበቃ አቁመውስ ቢሆን እንዴ? አንተ እኔ እኮ ተነስተ ምን ጥቅ ብለህ ወጥተህ ስትሄድ ወንድሜ የተሄደ ብዬ እኮ ደንግጫለሁ። ለካ እዚህ ሆነህ ነው። ኧረ ድምፃችንን እንቀንስ። ኧረ እንግዲህ ምን ይመጣል? ይዋላ አይደል ቁጭ ብሎ ማነው? ኧረ ታፍኖ እንዳይሞት
እዚህ ሙት እንዴ ደርቆ። ሳራ ነይ ሂጂ አንቺ። ለምን ትብቃ አትሄድም? ይኸውልሽ እንደ እህትሽ ሂጂና አንዴ ተገላገይ። ኩሽ ነይ ሂጂ ነይ። ለምጠይቅሽ ጥያቄ ቀጥተኛ መልስ መልሽልኝ። አቶ ናትናኤል ሲገደሉ የት ነበርሽ? ቤት። አቶ ጌታቸው የት ነበሩ? የናቲን መሞት ከኛ ነው የሰሙት? ያው ተከራያችን አይደለ? እዚሁ አብሮት የሚኖር ነው የነገረን። ናቲን ይገለዋል ብለሽ የምትጠረጥሪ ሰው አለ? በጭራሽ። ናቲ ከሰው አይጣላም። ልጁ በጣም ጥሩና ተግባቢ ነበረ። በሰው መገደሉን እንኳን ማመን አልችልም። ሟች ከመሞቱ በፊት ከአባትሽ ጋር ሰጣ ገባ ውስጥ ገብቶ ነበር? አይ አባቴ እንደዚህ አያደርግም። የሚያደርግበትን ምክንያት የለውም። ጋሽ ምን እያደረጉ ነው? ትብቃ፣ ነግሬሻለሁ። ምንም አይነት ስህተት አልፈልግም። በአንቺ ጥፋት ብታሰር አለቅሽ። በጣም ጥሩ። አሁን ሂጂ። ግቢ ውስጥ አሉ ያልሻቸውን ልጠሪልኝ ትችያለሽ? እሺ፣ ችግር የለም። አንቺ እዚህ ቤት ኃላፊነትሽ ምንድን ነው? እኔ እዚህ ቤት ሰራተኛ ነኝ። ባለቤቱ ለአንቺ ምን አይነት ሰው ናቸው? መልካም ሰው ናቸው። ከአፋቸው መጥፎ ነገር የማይወጣ። እዚህ ቤት ለስንት ዓመት ሰርተሻል? በቅርቡ ነው፣ ወደ 6 ወር ምናምን ይሆነኛል መሰለኝ። ሟች በሞተበት ወቅት ባለቤቶቹ የት ነበሩ? ጋሼ ነበሩ። እትዬ ደግሞ ዛሬ ከክፍለ ሀገር መምጣቷ ነው። በጣም ጥሩ፣ ጨርሰናል። ቀጣይ ሰው ጥሪልኝ። ወንጀሉን ይሰራል ብለው የሚጠረጥሩ ሰው አለ? ምን አልከኝ? ይቅርታ፣ እየተደማመጥን አይደለም። ወንጀሉን ያደርጋል ብለው የሚጠረጥሩ ሰው አለ ወይ? ማ? እኔማ ምን ሰው አለኝ ብለህ ነው? ብቻዬን ባዶ ቤት ስንቆራጠጥ እኮ ነው የምውለው። ለምጠይቆት ጥያቄ ብቻ መልስ ይስጡኝ። ምንድን ነው ስጪ የምትለኝ? ምን አለኝ እኔ ምን እሰጥሃለሁ? ትንሽ ረፍት ወስጄ ልውጣ እንጂ ሴትዮ ምንድን ነው? ፖሊሶችና እና ቤት አሉ። ምን ተፈጥሮ ነው? በናቲ ጉዳይ ክስ መስርቻለሁ። እና ቆይ ሼቦን ከሰስከው? አዎ ከሰስኩት። ይኸውልህ ትሰማኛለህ? እስር ቤት ገብቶ እንዲማቅቅ እፈልጋለሁ። ይሄ የማይረባ ሽማግሌ። የዛኔ ነው የኔ ነፍስ የምታርፈው። እሺ እሱ ጥሩ ሀሳብ ነው፣ ግን ይሄ ነገር ሌላ መዘዝ ይዞብን አይመጣም? ምንም አይመጣም፣ አታስብ። አሁን ለማንኛውም ቃል ለመስጠት እየተጠበቅኩ ነው። እኔ ነገሮች ሁሉ ድብልቅልቅ ብለውብኛል። የማውቀው ነገር የለም እያሉኝ ነው? አዎ፣ ከመጣሁ ባለቤቴን ራሱ አላየሁትም። ለምን ነበር ወደ ክፍለ ሀገር መሄድ ያስፈልጉት? ቤተሰብ ጥየቃ ሁሌ በየአመቱ ማደርገው ነገር ነው። እሺ፣ ባለቤቶት እንደመጣ ቶሎ ያሳውቁን። አቶ ናትናኤልን የት ነው የሚያውቁት? ወንድሜ ነው። ከማንም በላይ የምወደው እምሳሳለት፣ እዚህ ምድር ላይ ያለኝ አንድ ሰው እሱ ብቻ ነበር። ጥሩ። የግድያው ቀን የት ነበሩ? እኔ እዛን ቀን ማታ ቤት ውስጥ ነበርኩኝ። ሟችን በነፍስ የሚፈልጋቸው ጠላት ነበራቸው እንዴ? አዎ ነበር። ስለዚህ ሰው አንተ መረጃ አለ? አዎ፣ ይሄ በደንብ ጠለቅ ያለ እውቀት የለኝም፣ ግን አከራያችንን በጣም እንደሚፈራው ነግሮኛል። ፍራቸው ከምን የመጣ ነው? ይሆናል አይደለ? ያልሆነ ስራ ምናምን እንዲሰራ እያስገድዱት ነበር መሰለኝ ማለት እርግጠኛ አይደሉም። በወቅቱ በጣም ፈርቶና ደንግጦ ስለነበረ ብዙ ነገር አላጫወተኝም።
ግን በቃ ለህይወት የሚያሰጋ ነገር ሊሆን እንደሚችል ነግሮኝ ነበር። እሺ በጣም ጥሩ። ለተጨማሪ ጥያቄ ቢሮ ስለምፈልግ ቁጥሩን ንገረኝ። ዳጊ የሌለን እየፈራ ያሉት ይኸውልህ፣ ምንም የሚያስፈራ ነገር የለም። ሁሉም ሰው የእጁን ማግኘት አለበት። አመመ? ምን ላድርግልህ ሮባ? ኧረ ምንም ደህና ነኝ። ማን ነው? ብሩክ ነው። እናን ሰው እኔ ትሰማኛለህ? አንተን ለማግኘት እንዲረዳኝ ብዬ ነው እንጂ ይቅር አላልኩትም። እሺ ይኸውልህ ናቲ አይኔ እያየ ነው ለሱ ብሎ ራሱን የሰው ትሰማኛለህ? የዚህን ያክል መጨከን የለብህም። እሺ ናቲ ወዶና ፈቅዶ ነው ደግሞ እንደዚህ ሆነ። እንደፈለክ ማሰብ ትችላለህ። የእሱን ፊት እያየው ግን ሰላም አይሰማኝ። እሺ በቃ ዳጊ ለእኔ ስትል አውራው። እባክህ ዳጊ። ምን ምን? እንዴት? ምን አይነት ጣጣ ውስጥ ነው የገባው? ምንድን ነው ችግር አለ እንዴ? ያ ነፍሰ ገዳይ ብሩክን አሳሰሩ። ምን? ከሱም ብሶ? አሁን መሄድ አለብን። ይኸውልህ በሰዓት ምንም ለጠየቀ ሰዓት መድረስ አንችልም። ከንቱ ልፋት ነው የሚሆንብን። እናንተ ይሄ ነገር ከመባባሱ በፊት መፍትሄ ልናበጅለት ይገባል። ቆይ እኔ በጣም ግራ እየገባኝ ነው። አብራችሁ ምንድን ነበር የምትሰሩት? እንዴት? ምንስ ነገር ብንሰራ? እንዴት እኔ አባትሽ ነፍሰ ገዳይ ይመስልሻል? ወይ አጥፊው ወይ አንሺው። ሄሎ ሊያ፣ እንዴት ነሽ? ምን ነው ድምፅሽ ልክ አይደለም። የተፈጠረ ነገር አለ እንዴ? ምን? መቼ? ዛሬ? ቆይ እንዴት? በምን ወንጀል? ጭራሽ በግድያ? አይ ፈጣሪ ይርዳሽ። አባቢ ለራሱ ሌላ ችግር ውስጥ ነው ያለው። እሺ በቃ እደውልልሻለሁ። ምንድን ነው? ብሩክ በግድያ ወንጀል ተጠርጥሮ ታሰረ እኮ ነው የምትለኝ? ምን? ቆይ የት ነው የታሰረው? እሱን አልጠየኳትም። ደውለሽ ጠይቂያታ። እኔ እኮ አባትሽ እንዲያስፈታልኝ ነበር ስትለኝ አባዬ አይችልም ነበር ያልኳት። እባክሽ እንኳንም አልሻት። አንድ ዱርዬ ታሰረ አልታሰረ ምንም ለውጥ የለውም። አሁን ደውለሽ ጠይቂያት። በዚህ ቅጽበት ስልኳን ቢያለኝ ግድ የለም እኔ እንዴትም ብዬ አገኘዋለሁ። ወዴት ነው? መሽቷል እኮ። ወዳጅና ጠላት ልለይ እንጂ። እንዴት? ቆይ ማን እጁን እኔ ላይ እንደቀሰረ ማወቅ የለብህም ነው የምትይኝ? እኮ ሲነጋ አይሻልም? ነገ ሌላ ቀን ነው። ይኸውልህ የእኔ ልጅ፣ እኔ ቤቴን ተከራይተው የሚኖሩ ሰዎችን በሙሉ እንደ ልጆቼ ነው የማያቸው። በፍጹም ከልጆቼ ነጥዬ አላያቸውም። ናቲ ከሚባለው ልጅ ጋር ምን አይነት ስራ ነው አብራችሁ የምትሰሩት? ከጅቡቲ አንዳንድ ነገሮች እያመጣን እንሸጣለን ይሉኝ ስለነበረ ያው እንዳይከስሩ ያው እንደ አባት የምክር አገልግሎት ሰጣቸው ነበር፣ ማገዝ በለው። እሺ በመካከላችሁ ምንም አይነት ቂምም ሆነ ጥላቻ የለም እያልከኝ ነው? እየነገርኩ ናቲ የሚባለው በጣም ጥሩ ልጅ ስለሆነ እንኳን ጥላቻና ቂም ሊኖረን እኔ በፍጹም እኮ አልኩ። እንደውም ከልጆቼ በላይ የሚያከብረኝ እሱ ነው። ስንት ሆኖ ነበር የሚኖሩት? ምን መላቅጥ አላቸው? አንዴ አንድ፣ አንዴ ሁለት፣ አንዴ ሶስት፣ ዝም ብሎ ነው እንደው ብቻ። እና ይሄ ሁሉ ነገር ሲፈጠር ለምንድን ነው ወደ ጣቢያችን መጥተው ያላመለከቱት? እኔማ ስመኝ የምትባል ልጅ አለች። እሷን አስቀምጬ ያው አንዳንድ መረጃዎችን ትሰጠኝ ነበር። አሁን ጠፋች እንጂ። ስመኝ ስለምትባለው ልጅ መረጃ ትሰጠኛል? ሰላም
በአንዳንድ ጉዳዮች ላይ ቃል ልቀበል ነበር የመጣሁት። ይቻላል ጉጆል? አንዳንድ መረጃዎችን ሳጣራ አቶ ናቲ ሲሞት በቦታው እንደነበር መረጃው ደርሶኛል። እውነት ነው? በቦታው ምን እንደተፈጠረ ልታስረዳኝ ይችላል? አጠር አድርገህ። እኔ ያ ሁሉ ነገር ይፈጠራል ብዬ አላሰብኩም ነበረ። ገዳዩ የብሩክን ፎቶ አውጥቶ ሲያሳየኝ ደንግጬ አላውቀውም ብዬ ሄድኩኝ። ለምን ነበር አላውቅም ያሉት? የሆነ ሰው እያስፈራራው እንደሆነ ነግሮኝ ነበረ። በዛ ላይ ደግሞ ገዳዩ በጣም ነው የሚያስፈራው። ከዛ ምን አደረገ? እኔ ናቲ ጋር ደውዬ ራሱ እንዲጠብቅ ነገርኩት። ከዛ በኋላ ያለበትን ነገረኝ። እኔም ወደዛ ሄድኩኝ። በቦታው ግን ስደርስ ጭራሽ ያልጠበቅኩት ነገር ነበር የጠበቀኝ። አይዞክ፣ ምን ነበረ በቦታው የተፈጠረው? ረጋ ብለህ ንገረኝ። የአውሬ ምንም ሳይናገር ተከትሎኝ ነበረ። ከዛ እነ ናቲ ያሉበት ቦታ ስደርስ ናቲ ላይ ሽጉጥ አውጥቶ ተኮሰበት። አይዞህ፣ ጠንከር በል። ወይኔ ጓደኝ። እና አንተ ይሆናል ብለህ የምጠረጥረው ሰው አለ? እኔ ምንም የማውቀው ነገር የለም። ወንድሜን ከእጄ ላይ ነው ያጣሁት። ገዳዩን በአካል ብታየው ታውቀዋለህ? በደንብ ነዋ። በሱ ምክንያት እኮ ነው ታግቼ ስሰቃይ የነበረው። እንዴት? ምስክር ትሆናለህ በሚል ተልካሻ ምክንያት ህይወቴን እኮ እንደ ቀልድ እንደ ዋዛ አጥቼው ነበረ። እኔም በፈጣሪ ቸርነት ነው የተረፍኩት። ታዲያ ይህን ሁሉ ነገር ለምን አላሳወቅም? ትናንትና መሽቶ ነበረ እና ደግሞ እኔ አሞኝ ነበረ። ዛሬ ደግሞ ጓደኛዬ ላይ ያመለክት ሄዷል። ሌላ ቀረ የምትለው ነገር አለ እዚህ ላይ መጨመሩ? አይ የለም። ኧረ በእናትሽ አትነፋረቅብኝ እና ሄደሽ መጠየቅ ነው። አባዬ አንቆ ነው የሚገለኝ። ኧረ በጭራሽ አይሆንም። ማን ነው? ሊያ ናት። ታወራታለሽ? አይ በቃ በኋላ እደውልልሻለሁ። ምን አድርጊ ነው የምትልሽ? ቆይ ብሩክን አብረን ሄደን ካልጠየቅን ነው የምትለው። እና ምን አልሻት? ያምሻል? አይሆንም ነው። እቺ ደግሞ ምንድነው ከዚህ ዱርዬ ጋር የሚያሟዛት? ቆይ አትመርጥም እንዴ? እሱን እራስሽ በያት። ቆይ ስንትና ስንት ነገር አውርተን እንዴት እንደዚህ ታደርጋለህ? ስንትና ስንት ነገር አውርተን እና እንደዋሽ ነው እንደሚፈልገው ዳጊ። እና ቆይ ስለዚህ ሰውየው የእጁን ማግኘት የለበትም? አይደለም፣ ይኸውልህ ከሱ እያጣራን ብንሄድ ይሻላል ብዬ ነው። እኔ ትሰማኛለህ? የእሱ መታሰር የእሱ እስር ቤት መግባት እኮ ለእኛ ትልቅ ጥቅም ነበረው። መረጃ እንድናሰባስብ ይረዳን ነበረ። አይረዳንም ዳጊ፣ አይደለም። ቆይ ምንም ጋፕ አይሰጠንም ነበር? ጋፕ እኮ ይሰጠን ነበር። ይኸውልህ የሰውየውን እባብነት በጭራሽ አልተረዳውም ዳጊ። እሺ ወዴት ነው? ችግር የለውም። በቃ ጨርሰዋለሁ። ያዙት!